እሺ ብዙ ምክንያት አለኝ። አሁን ልቀቂልኝ በታይ ነው አለ እገልሻለሁ። እሺ እገልሻለሁ። ለምን ያርክስ ተረጋጋ። አንቺ መርስ ተረጋጊ። ደህና ነሽ? ደህና አይደለሁም ቤኪ። ቆይ ምንድነው? እባክህ ዝም በል እሺ። አንዴ እባክህ ዝም በል። ቆይ ከማን የተደበቀው? እሺ እነግርሃለሁ፣ ይለፉና እነግርሃለሁ። እሺ አንዴ ልቀቂኝ ገደረው እባክህ። ወንድሜን ከያዙት እኮ አይለቁትም። ልቀቂኝ። ሄሎ ኢንስፔክተር፣ አሁን መምጣት ይኖርብሃል። እነ ቤዛ አይታችኋል? ሰሚያለሽ? ብትሄጂ እኮ ነው ከያዙሽ አይለቁሽም። ለምንድን ነው የማትሰሚኝ እንዴ? ስለ ወንድምሽ ደግሞ አይመለከተኝም። ሰላም የጽናት ቤተሰቦች እንዴት ናችሁ? እንዴት ተለመደው እንግዲህ በአዲስ ቪዲዮ መተናል። አደይ ልትጋባ ነው። ቤዛ በፖሊስ ተይዛለች። እንግዲህ ሊሊ በመንገድ ላይ አግኝታ ደብድባት ነበረ። ነገር ግን እንደዛ ሳይሆን አሁን ትክክለኛ ፖሊስ ይዟታል ማለት ነው። ወዴት እንደምትሄድ ግራ ገብቷታል። ከነ ግብረ አበሯ የግድ ዛሬ ወንጀለኛ መቀጣት አለበት። ዳይመንድና ኪንጎ ደግሞ ወንድሟን እያሳደዱት ነበረ። ፍቅር ሳይዛት አይቀርም ከቤዛ ወንድም ሁል ጊዜ ትከራከርለታለች። ወይንም ደግሞ ምን አገባችሁ እሱን የምትከታተሉት ምን ሆናችሁ ነው? ለምን እህትህን አሳልፈህ አሰጣትም? ለምንድን ነው አንተ በሷ የምትጎዳው? እያለችው ነበረ። እሱ ደግሞ እህቴን አሳልፌ አልሰጥም፣ ለምንድን ነው በእህቴ የምመጭብኝ? በእህቴ ተመጣሽብኝ፣ አንቺም ትቀሪያታለሽ እያለ ነበር። እንግዲህ ዶክተሩ ተይዞ ነበረ። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ዶክተሩን ፖሊስ ይዞት ነበረ። ነገር ግን ሄዳ ሊሊ አስወጥተዋለች። እኔ ምንም ያጠፋሁት ነገር የለም፣ እንደውም ተጠራጥሬ ሄጄ እሷን የሚያዳንኳት እንደገና በመጠራጠር እና መድኃኒቱን እንደተቀየረ ስላወቅኩ ነው እንደዚህ ያደረግኩት። ስለዚህ እኔ አሁን ብዙ ታማሚዎች እና ብዙ ደካሞች እየፈለጉኝ ነው። የግዴታ ከዚህ ከእስር ቤት ሄጄ ወጥቼ ሰዎችን መርዳት አለብኝ። እኔ ምንም ያጠፋሁት ነገር የለም ብሎ ቃሉን ከሰጠ በኋላ ሊሊ መታ ትመሰክርለት። ያው ፖሊሱ ለቀቀው ማለት ነው። እንግዲህ ትልቅ ወንጀለኛ እንደሆነች ያወቀው ቤዛን ከኋላ እሷም እየሄደች ነይ ከቤት ወጥተን ወደ ሌላ ጋር መደበቅ አለብን እያለ እንግዲህ ይዟት እጇን እየጎተተ እየሄደ እያለ ከኋላ ፖሊሱ እየተከተላቸው፣ ከዚህ ከፊት ለፊት ደግሞ ዶክተሩ እንግዲህ የአደይን ነገር አልሰማም። እንደሚገቡ ትክክለኛ ውሳኔ እንደወሰኑ ዶክተሩ አልሰማው። እንደሰማ ግን በጣም ነው የሚያዝነው። በጣም ከሚባለው በላይ የማይፈቀር ሰው አፍቅሬ ተጎዳው ማለቱ አይቀርም። ነገር ግን አደይና ፍቅር አደይና ዴቭ አይጋቡም ብያቸዋለሁ። በፍጹም አይጋቡም። የሆነ ነገር መጥቶ እንደሚያስጠላቸው እርግጠኛ ነኝ። ማለት ያው ድራማ ስለሆነ ወደ ኋላ መጎተቱ አይቀርም። ሰርጉ አሁን ላይ እሺ ብለው ተባብረው ወደ ቤት እየገቡ ነበረ፣ ወደ ፍቅር እናት ቤት። የፍቅር እናትም በጣም ደስ ብሏት እንግዲህ ሙሽራው ወደ ቤታችን እየመጣች ነው፣ እየመጡ ነው፣ ቡና ፍሊ ብላ ቡና ተፈልቶ ሁሉ ነገር ተዘጋጅቶ ቀርቧል ማለት ነው። አቀራርበው ቆይተዋል። ነገር ግን ፍቅር በፍጹም እንዲጋቡ አትሰማላቸውም ወይም ደግሞ እንዲጋቡ አትፈቅድላቸውም። ያው ፍቅር ታውቃላችሁ በጣም ከሚባለው በላይ ተንኮለኛ ናት። አደይን እስር ቤት ለማስገባት ነበረ ያን ሁሉ ጥረት ያደረገችው። እንግዲህ ዶክተሩ የሚያውቀው በብርቄ ነው። ሊሊ ብርቄ ስላት ስለነበረ ብርቄ እንዳያርጋ እያለ ነበረ። ነገር ግን እሷ በሌላ ነገር ዶክተሩን ለጠፈችበት። እሱ ነው የሚፈልገኝ፣ እሱ ነው የሚያሳድደኝ፣ መንገድ ደፍጦ ነው የሚያንገለታታኝ እንጂ እኔ ፈልጌው ሂጅ አይደለም ነው ያለችው። እሷ ግን ቀጥታ ሄዳ እዛ አደይ ናት የቀየረችው መድኃኒቱን ለፖሊስ አሳልፈ ብትሰጣት ጥሩ ይመስለኛል ብላ የተናገረችው እሷ ናት እንጂ እሱን ፈልጋ የሄደችው እሷን ፈልጎ አይሄድም። እንደውም ሩታ ተወደው ነበረ።
ከሚባለው በላይ ሩታ ተወደው ነበር። ግን እሱ ጥርስም አልሰጣትም፣ ፈገግታም የለም። ስመጣ ራሱ ምን ለመጣሽ አሞሽ ነው ወይ ምን ሆነሽ ነው ላክምሽ ወይ ብሎ ነው አሳልፎ የሚሰጣት። ወይም ደግሞ አይስቅላትም። አሸኘኝም ስትለው እንዴ ምን ብዬ ልሸኝሽ? ወዴት ነው ምሸኝሽ? ቀጥታ ወደ ቤትሽ ሂጂ፣ ካላመመሽ ምንም ካልሆንሽ ምንድን ነው ምሸኝሽ ብሎ መልስ ነው የሚሰጣት። ይሄንን አዴ ብትሆን ግን ገና እሷ ሳትለው እኔ ልሸኝሽ ብሎ ከመኪናው ይወርድ ነበር ማለት ነው። እንግዲህ ያለ ፍቅር በጣም አሳስቦታል። የሆነ ጓደኛ አለው ወደ ካናዳ ይደውልና ለሱ የሆነውን ያልሆነውን ይነጋግርና ከዛን ትንሽ ታገስ ይልለታል። በር በተቆረቆረ ቁጥር አዴናት እንዴ ሲለው አንተ ደግሞ ሁሌ አዴናት እንዴ ምን ልትሰራ ትመጣለች እንግዲህ ወደ አነ ያለው እንግዲህ ምክሩ ሰርቷል። ያው ለእኔ ካልሆነች እኔ ካልነገርኳት ማንም አያውቅም እኔ እንደማፈቅራት። ስለዚህ ዴቭን አግብተሽ በቃ ከአይኔ ላይ ጥፊ እያለ ነበር። ለብቻውም እያወራ ነበረ። ዶክተሩ ከሚባለው በላይ ያው ፍቅር ቢይዘውም ነገር ግን መምከሩ ይሻለኛል ብሏል መሰለኝ። ዴቭንም ሆነ እሷን ስለመከራቸው የእነሱን ውሳኔ ወስነዋል። ግን እኔ እዚህ ጋር የሚጋቡ አይመስለኝም። ሁል ጊዜም ማለት ነው ሁል ጊዜም የሆነ ችግር ይመጣና ወይም ደግሞ ፍቅር የሆነ ተንኮለኛ አይደለችም ወይ ራሴን አጠፋለሁ የሚል እንትን መጥቶባት ሊሆን ይችላል። ወይም ደግሞ እናቷ ወይም ትመጣለች ሲነገራትና ወይ ትደውልና ወይ አሹ ደግሞ ሊናገር ይሆናል ወይ ደውሎ ሊናገር ይችላል። እርግጠኛ ነኝ እናትየዋ ትመጣለች እያለኝ በፍጹም እሱ ልጅ አታገቢውም ነው የምትላት። ከዚህ ቀደምም እንግዲህ አታገቢውም ብላት ነበረ። ምንድነው ችግሩን ነገሩ ብትልም የሚነግራት አላገኘችም። ያው እንግዲህ እናትየዋ አታገቢም ብላ ችግር የሆነችባት ያችኛዋም እህቷም ስለምታፈቅረው እንደውም ታዲያ ይልቅ ሁልጊዜ የምናገረው ነገር እንደውም ታዲያ ይልቅ ብርሃን በደንብ እንደምታፈቅረው ነው እማውቀው። እሱ ግን ይሄንን አያውቅም። በጣም ምስኪን ነው። ግን እንደዚሁ ሆነው ቢቀጥሉ ደስ ይላል። ማለቴ እንትን ባይሉ ተጋብተው ተሚለያዩ እንደዚህ ሆነው ቢቀጥሉ ደስ ይለ ነበረ። ነገር ግን ታልተጋቡ